HD Sports በሁሴን አብዱልቀኒና በዳዊት ንጉሴ Champions again! HD Sports ሰላም በያላችሁበት እንዴት ናችሁ ብለናል። ኤችዲ ስፖርት መጥቷል። በስራት ላይ ነን። ተወዳጁ በስራት ሬዲዮ እንግዲህ 101.1 ላይ ነው የምንገኘው። ከዛ ውጪ በኤችዲ ዩቲዩብም ላይ ፕሮግራማችን ይሰራጫል። ቅዳሜ ማለዳ እንደመሆኑ እንግዲህ አዳዲስ ጉዳዮችን ይዘን መጥተናል። አዎ የኤፍኤ ካፕ እንግዲህ ውድድር አምስተኛው ዙር ከትናንት ጀምሮ ተጀምሯል። ሊቨርፑል እንግዲህ በዚህ ሳምንት ያሸነፈውን ወልቭስን አሸንፎ ወደ ሩብ ፍጻሜ መግባቱን አረጋግጧል። ይሄ ጨዋታ እንግዲህ የብዙዎች ትኩረት ባይሆንም በተወሰነ መልኩ ልናየው እንሞክራለን። በርከት ያሉ ጨዋታዎች አሉ። ዛሬ ደግሞ የሚጠበቀው በተለይ የኒውካስልና የማን ሲቲ ጨዋታም እንዲሁ ዛሬ የሚደረግ ነው። አርሰናልም እንግዲህ ደከም ካለው ቲም ጋር ጨዋታ ያደርጋል። በተወሰነ መልኩ እነዚህን ጨዋታዎች አጠር አድርገን ለመቃኘት እንሞክራለን። ከዛ ውጪ እንግዲህ የአርሰናል ጌም ማኔጅመንትን በተመለከተ ከብራይተኑ አሰልጣኝ ሆርዝለር አስተያየት ጋር ተያይዞ በርካታ ጉዳዮች እየወጡ ነው። ኮቹን እንግዲህ ያቀረቧቸው ትችቶች በአንድ ወገን ትክክል አይደሉም የሚሉ ሀሳቦች አሉ። በሌላ ወገን ደግሞ ቁጥሮችን አስታከው ተገቢነት ያላቸው ነው በሚል የሚወጣ ነገር አለ። ይሄንን አነጻጽረን ዛሬ የምናይ ነው የሚሆነው። ከዛ ውጪ እንግዲህ የምናነሳው ትልቁ ጉዳይ ለምንድን ነው እግር ኳስ ተጫዋቾች አፋቸው ሜዳ ላይ ሸፍነው ማውራት የተገደዱት? ለምንስ ነው አፋቸውን የሚሸፍኑት የሚል መረጃ እንዲሁ አትሌቲክ ላይ ወጥቶ አይተናል። በተወሰነ መልኩ እሱንም ልናጋራችሁ እንሞክራለን በቆይታችን። እንግዲህ ግምት አናስቀምጥም ዛሬ የሚጠበቁ የተለዩ ነገሮች የሉም። ኦፍኮርስ እንዳልነው አስቀድሜ የኒውካስልና ማንሲቲ ጨዋታ በኤፍኤ ካፑ በዚህ ዙር ሊጠበቅ የሚችል ጨዋታ ነው። እንደምትከታተሉት ተስፋ እናደርጋለን። እሱን እኔና በአካል ግን እንግዲህ በተቃቀስኳቸው ጉዳዮች ላይ ከእናንተ ጋር ቆይታ ለማድረግ ለ45 ያህል ደቂቃዎች እንግዲህ መተናል። አብራችሁ እንድትሆኑ እንደ ሁልጊዜውም በማክበር ጠየቅኩኝ። በአካል እንደ ነብያለሁ አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። እንግዲህ የአርሰናልና የብራይተንን ጨዋታ ተከትሎ ከሰሞኑ የመጣው ነገር ከጨዋታውም ቀደም ብሎ የመጣው ነገር የብዙዎች ትኩረት ሆኗል። በነገርህ ላይ ይሄ ጉዳይና የተነሱ ሀሳቦችን እኔም በግሌ ሳይ ነበር። ሰውየው የሰጡትን በተለይ ሆርዝለር የሰጡትን ሀሳብ ተከትሎ ምን ያህል ነው ትክክሉ ምን ያህል ነው ትክክል ያለው ነው በሚል የተለያዩ የወጡ አርቲክሎችን በክፍያ ሳይቶችም እንዲሁ በራሳቸውም የሚጽፉ የተለያዩ ሳይቶች እንዳሉ ያየው ነበር። ስካይ አጠር አድርጎ በቪዲዮ ያወጣውን ላጋራህና ከዛ በኋላ ሰፋ ያለውን ነገር እንደምታነሳ አስባለሁ። በተለይ አትሌቲክ በዚህ ጉዳይ ላይ ሰፋ ያለ ነገር የሌሎችንም ቁጥሮች ጨምሮ የያዘበት ሁኔታ እንዳለ አስተውያለሁ። እንደ ስካይ መረጃ ሰውየው ያሉትን በዋናነት ያነሳና አርሰናሎች ይሄ ሰዓት መግደል በሚል ያልተጻፈ ህግ ይተገብራሉ ነው አይደል? እንግዲህ ያሉት የራሳቸውን ህግ ይተረጉማሉ። ዳኞች ደግሞ የተጻፈ ምንም ነገር ስለሌላቸው ይሄንን ለማስቆም አቅም የላቸውም። ስለዚህ ያልተጻፈ ህግ ነው በአርሰናሎች እየተተገበረ ያለው በሚል ነው እንግዲህ በዋናነት ያነሱትና አንዱ ያነሱት እስቲ ግለጹልኝ በሚል ጋዜጠኞችን ጠየቁት። አስታውስ ከሆነ አንስተነው ነበር መሰለኝ አይደል? ሐሙስ ለታ በአንድ ጨዋታ ላይ ግብ ጠባቂ ተጎዳው ብሎ 3 ጊዜ ሲወድቅና ሰዓት ሲገል አይታችሁ ታውቃላችሁ ወይ ብለው ጋዜጣዊ መግለጫ ላይ ለተገኙት ሰዎች ነበር ለጋዜጠኞች ነበር የጠየቁትና መልሱን የነሱ ምላሽ አልጠበቁም። እንግዲህ ጋዜጣዊ መግለጫ ላይ ስላልተገኘው እጁን ያወጣ ሰው ስለመኖሩ አላቅም፣ ስለሌለም ይመስላል አይደል? የለም በሚል ራሳቸው ምላሹን ሰጥተው ቀጥለዋልና ስካይ ጊዜ ማጥፋት አያስፈልግም። ስካይ እውነት ነው ዴቪድ ራያ 3 ጊዜ ወድቋል፣ በጉዳት ሰበብ ነው የወደቀው ግን በሚል ያነሳልና አንደኛው ይላል በሚቶማ ተይዞ ያኔ ዳኛው የነፉበት ጨዋታ ነው ይላል። ሁለተኛው 57ኛው ደቂቃ ላይ ትከሻ የተጎዳ ብሎ ወደቀ፣ የሕክምና ድጋፍ አገኘ ነው የሚለውና ሶስተኛ ላይ በተወሰነ መልኩ የወደቀበት ሂደት ነበር። ጊዜ ለመግደል እዛ ላይ ሞክረዋል ነው የሚለው። ግን በሚቶማ ተይዞ በመጀመሪያ የወደቀበትን ውሳኔ
ዳኛውን በግልጽ አስተውለው የነፉበትና በእንቅስቃሴ ጨዋታው ፋውል ተብሎ የቀጠለ ነው። ስለዚህ ይሄ ተጫዋች እንግዲህ በእኛ አሰልጣኝ እምነት ይሄንን ፋውል ጨምሮ ከሆነ 3 ይወድቋል ያሉት ምናልባት ትክክል ናቸው። ግን በሚቶማ ተይዞ የወደቀበትን እንዴት ነው ሰዓት መግደያ ብለው ራሱ ተጫዋቹ ፋውል ሰርቶበት የወደቀ መሆኑ ሲታሰብ ሰዓት መግደያ ተብሎ ሊቀርብ የሚችለው? ስለዚህ ይሄ 3 የሚለው ነገር ስህተት ነው፣ 2 በሚል ሊያስተካክሉት ይገባል የሚል አንድ የስካይን መረጃ አነበብኩኝ። በሁለተኛነት ስካይ የሚያነሳው አርሰናል የራሱን ሕግ እየተገበረ ነው፣ ለምን ይሄ ሊቆም እንደማይገባ አላውቅም ነበር ያሉትና ታስታውሳለህ፣ ኮርና ላይ ከሁሉም በላይ ሰዓት ይገላሉ የሚል ሐሳብን አነሱ እና አዎ ስካይ ደግሞ አርሰናል ኮርና ሲመታ ሰዓት ይወስዳል፣ ይገላል፣ ልክ ነው። ነገር ግን በሊጉ 5 ክለቦች አርሰናልን ኮርና ሲመቱ የበዛ ሰዓት በመውሰድ ይበልጡታል ነው የሚሉት። እርግጠኛ ነኝ አንተ መጠቅሰው መረጃ ላይ ይሄ በስፋት ያለ ይመስለኛልና በጥቅል ደርድረው ሲያስቀምጡት ምን መልክ ሊኖረው እንደሚችል ትገልጽልኛለህና በዚህ ረገድ ሰንደርላንድ ይቀድመዋል ነው የሚለው ስካይ፣ ብሬንትፎርድ ይቀድመዋል ነው የሚለው፣ ክሪስታል ፓላስ ይቀድመዋል ነው የሚለው፣ ኒውካስል እንዲሁ ይቀድመዋል ነው የሚለው፣ ሊድስም ይበልጠዋል ነው የሚለውና በብራይተኑ ጨዋታ አርሰናል በአማካኝ ኮርና ሲመታ የወሰደባቸው ጊዜ 31.4 ሰከንድ ነው የሚሉትና 285 ጌሞች ላይ በዚህ ሲዝን 195 ጊዜ ረጅም ጊዜ የወሰዱ ኮርና ጊዜዎች ተመዝግበዋል ከአርሰናል በላቀ መልኩ ነው የሚሉት። እንግዲህ 285 ጌሞች ላይ 195 ጊዜ ረጅም ጊዜ የወሰዱ የኮርና ጊዜዎች ተመዝግበዋልና ይሄም ሐሳባቸው ትክክለኛነትን የጠበቀ አይደለም፣ በእኛ እምነት ስህተት ነው የሚለው ስካይ። በመጨረሻ የሚያነሱት በአንድ ጨዋታ አሁን በአማካኝ ኳስ ሜዳ ላይ ትቆያለች የሚባለው 60 ደቂቃ ነው ኦን አቬሬጅ ነው እንግዲህ እሳቸው ያነሱት እና ከአርሰናል ጋር ሲሆን ግን ይሄ ወደ 50 ደቂቃ ዝቅ ይላል ነው ያሉትና የ10 ደቂቃ ልዩነት ደጋፊዎች ገንዘብ የሚከፍሉት ይሄንን ለማየት ነው። 10 ደቂቃ ነው ልዩነት ደጋፊዎች ገንዘብ የሚከፍሉት ይሄን ለማየት ነው ወይ በሚል ይሄንንም እንደ ትችት አንስተውታልና በብራይተኑ ጨዋታ የሚለው ኳስ ለ54 ደቂቃ በጣም የቀረበ 53 ደቂቃ በጣም ወደ 54 ደቂቃ የቀረበ ሜዳ ላይ ቆይታለች ነው የሚለውና ማክሰኞና ሮብ ከተደረጉ ጨዋታዎች 2 ጨዋታዎች ከዚህ ያነሰ ሰዓት ኳስ ሜዳ ላይ የቆየባቸው ሆነው ተመዝግበዋል ነው የሚለው ስካይና እንደ ስካይ ኒውካስል ከዩናይትድ አንዱ ይሄ ነው ይላል። ሰንደርላንድና ሊድስ ያደረጉትም ጨዋታ በአማካይ በሲዝኑ ከፍ ያለ እንግዲህ ከሜዳ ውጭ ኳስ የቆየችበት ምናልባትም ከአርሰናል 54 ደቂቃው ባነሰ ጊዜ ሜዳ ላይ ኳስ ቆይታለችና ይሄ ትክክል አይደለም ነው የሚሉትና በአማካይ እንግዲህ በሲዝኑ አርሰናል ባደረጋቸው ጨዋታዎች ኳስ እንግዲህ ሜዳ ላይ በእንቅስቃሴ የምትቆይበት ሰዓት ተብሎ እንግዲህ የተመዘገበ ቁጥር አለና በዚህ 8ኛ ላይ ያስቀምጡታል አርሰናልን በነገር ላይና ብራይተን ደግሞ በጥቂቱ በልጦ 5ኛ ደረጃ ላይ ነው የሚገኘው። በነገር ላይ ሲቲ ነው ቀዳሚው በእንቅስቃሴ ሜዳ ላይ ኳስ ብዙ እንድትቆይ በማድረግ የተሻለ እንደሆነ ይጠቁማል። ኤቨርተን፣ ኖቲንጋም ፎረስት፣ ሊቨርፑል እንዲህ ያለ ሄዳለና ሁርዝለር እዚህም ላይ የሰጡት አስተያየት ትክክለኛና አጠያቂ ትክክለኛ አይደለም አጠያቂ ነው የሚሉትና ምናልባትም እንግዲህ ጉዳዩ ሽንፈትን ካለመቀበል የመጣባቸውን ጫና ለአቅጣጫ ለማስቀየር ወይስ ሌላ ይላል ስካይና አሁን ሰው የወጣት አሰልጣኝ ናቸው። ከፊት ለፊታቸው ድንቅ የሥራ ጊዜ እንደሚኖራቸው ይታመናል። አስተያየታቸው ግን በጎም መጥፎ ምላሽ እንግዲህ ዞባቸው እንደመጣ ሁላችንም እያየን ነው። እንግዲህ ወሳኙ 3 ነጥብ የወሰዱት አርሰናሎች ደግሞ ጭራሽ አሸነፈው በመውጣታቸው የሰውየውን እንግዲህ ብስጭት ቴምፕሬቸራቸውን በደንብ እንደሚጨምሩት ማሰብ ትችላለህና የሁሉ ባለበት ሁኔታ እንግዲህ ኦፕታ ደግሞ የአርሰናል ሊጉን የማንሳት እድል ወደ 93.60 አሳድጎታልና በአንጻሩ የሲቲ እድል ደግሞ ወደ 6.40 ወርዶ ነው እያየን ያለ ነውና የአርሰናል እድል እንግዲህ ማስፋት ነገሮችን ያለ ችግር ይከውናሉ ወደሚል ድምዳሜ አያደርስም። ኦፍ ኮርስ በቀሩት ጨዋታዎች ላይ ምንም ነገር ሊፈጠር እንደሚችል እኔም አንተም እናምናለን። ምክንያቱም ሁለቱም ቡድኖች በተለይ የአርሰናልን ቀሪ ጨዋታዎች ካየን ጠበቅና ኮስተር ያሉ ጨዋታዎች እንዳሉ እናያለንና ገና እንግዲህ ቡድኑ በርካታ ጨዋታዎችም አሉት። በዚህ ላይ ደግሞ የጉዳት ወሬዎችም እየተነሱበት እንደሆነ ይጠቃቅሳል የስካይ መረጃ። ዘ አትሌቲክስ ምንድን ያለው ነው ትልቁ ጥያቄ። አሰልጣኙ ዴቭ የጌም ሪትምን ያበላሻል ነው በዋነኝነት ይሄ የኳስ የማዘግየት ሁኔታ ብዙ አይመችም የሚለውን ነገር አንስቷል። ግን አትሌቲክ ምን ብሎ ነው ይሄንን ጉዳይ ያወጣው ዴቭ? ለምንድን ነው የአርሰናልን የጌም ማኔጅመንት ሁኔታ
ለምንድነው ብዙዎችን የሚያበሳጨው የሚል ጽሁፍን በስቱዋርት ጄምስ አማካኝነት ነው ያዘጋጀው። መረጃው ሲጀምር ምን ይላል ዴቭ? እስካሁን ግልጽ የሆነ ህግ የለም። ኮርና ለማሻማት ምን ያክል ሰከንድ መፍጀት አለበት ወይም መቆየት አለበት፣ የእጅ ኳስም ለመወርወር በተመሳሳይ ምን ያክል ጊዜን መፈቀድ አለበት የሚለውን ጉዳይ የሚታወቅ ነገር የለም ይላል። አርሰናል ይሄ ከሴት ፒስ ጋር በተገናኘው ብዙ ግቦችን እንደሚያስቆጥር ይታወቃል። የብራይተኑ ጨዋታ ላይ ጨዋታው 97 ደቂቃዎችን የመጓዝ ነገር አለ። አሰልጣኙ አንተም አንስተኸዋል ዴቭ፣ ፕሪሚየር ሊጉ አዲስ ህግ ያስፈልገዋል። ይሄ እግር ኳስ አይደለም፣ አርሰናል ያደረጉትን ነገር ስትመለከቱ እግር ኳስ አይደለም የሚል ሐሳብን እኚህ አሰልጣኝ ሰጥተው ተመልክተናል። እንግዲህ በዋነኝነት አንተም እንደጠቀስከው የጊዜ የማባከን ሁኔታ ነው። በዛ ጨዋታ የኦፕታ መረጃ የሚያነሳው ዴቭ 30 ደቂቃ ከ51 ሰከንድ አንድ ኳስ ቆሞ ለማስጀመር አርሰናሎች የወሰዱት ከ90 ደቂቃ ይሄን ያክል ወስዷል ይላልና በዚህ የፕሪሚየር ሊግ በዚህ የውድድር ዓመት የፕሪሚየር ሊግ እንቅስቃሴ በአርሰናል ረጅሙ ደቂቃ የተወሰደበት ጨዋታ ስለመሆኑ ያነሳልና ከዚህ አንፃር ያሰልጣኙ ሐሳብ ትክክለኛ መሆኑን በሚገባ ያሳያል። ግን ደግሞ ይላል መረጃው ከአርሰናል በበለጠ 13 የፕሪሚየር ሊጉ ክለቦች ኳስን ድጋሚ ለማስጀመር ረጅም ጊዜ ወስድባቸዋል ብለው ያነሳሉ ዴቭ። በዚህ ቀዳሚ የሆነው ኒውካስል ነው። ኒውካስል ከሊቨርፑል ጋር ባደረገው ጨዋታ ይላል ዴቭ 37 ደቂቃ ከ05 ሰከንድ ይሄ ምንም በቃ እንቅስቃሴ ውስጥ ሳይሆን ኒውካስሎች ያባከኑት ደቂቃ የእጅ ለመወርወር፣ ኮርና ለማሻማት፣ ቅጣት ምት ተሰጥቶ ቅያሬ እነዚህ ነገሮች በሙሉ ያጠቃልላል ይላል። አስቶን ቪላ ከአርሰናል ራሱ ሲጫወቱ አርሰናል ላይ ይሄ ነገር ተፈጥሯል ይላል ዴቭ። አርሰናል የተሸነፈ የ36 ደቂቃ ከ08 ሰከንድ ድጋሚ ኒውካስል ይመጣል ከወልቭስ ጋር ሰውየው ከኒውካስል ጋር ቢጫወቱ ምን ሊሆኑ ይችላሉ እንድትል የሚያደርግ ነው። እንግዲህ ከመጀመሪያዎቹ 3 ትልልቅ የባከኑ ሰዓቶች ኒውካስል በሁለቱ ላይ ያለበት ዴቭ። ቦርንማውዝ ከዩናይትድ ቦርንማውዞች 34 ደቂቃ ባክኗል ይላል። ሊድስ ከክሪስታል ፓላስ፣ ብሬንትፎርድ በርንሌይ ከማንቸስተር ዩናይትድ ባደረጉትም ጨዋታ በርንሌዎች ወደ 32 ደቂቃ ከ52 ሰከንድ አባክኗል ይላል። ቼልሲ ከብራይተን ቼልሲዎች 32 ደቂቃ ከ38 ሰከንድ ራሱ ብራይተን ላይ አርሰናሎች ካባከኑት ጊዜ የበለጠ ቼልሲዎች ያባከኑት ጊዜ እንደሚበልጥ ያሳያል። ቶተናም ከአርሰናል የቶተናሞች 32 ከ30 የሚለውን ጉዳይ ያነሳሉ። ዌስትሃም ከብራይተን፣ ኒውካስል ከማንቸስተር ዩናይትድ፣ ብሬንትፎርድ ከኒውካስል፣ አስቶን ቪላ ከቼልሲ፣ ሰንደርላንድ ከሊድስ፣ ሰንደርላንድ ከቦርንማውዝ፣ ቶተናም ከቦርንማውዝ፣ ሰንደርላንድ ከቦርንማውዝ እነዚህ ጨዋታዎች ሁሉ ይመጣሉ ዴቭ። እና ቅድም ያነሳሁት የአርሰናል ጨዋታም እንግዲህ አሁን ካነሷቸው መሀከል ላይ እና ከተወሰኑት ደግሞ ወደ ታች ዝቅ ብሎ ነው እንዳነሳሁት 13 ቡድኖች ከዚህ አንጻር ተናግሯልና የሁዝለር ሐሳብ ከዚህ አንጻር እንደመጣ በሚገባ ያሳያል። እንግዲህ እንደ ሐሳብ ምን መደረግ አለበት የሚለውን መጨረሻ ላይ ልናስቀምጠው እንችላለን። ግን እንደው አንድ አጋጣሚ ላይ ይላል እዚሁ የአርሰናልና የብራይተን ጨዋታ ላይ ዴቭ ፒየር ሂንካፔ 5ኛው ደቂቃ ከ28ኛው ሰከንድ ላይ በእጁ ኳስ ለመወርወር ይዞ 14 ሰከንዶችን ኳሱ ከእጁ ሳይወጣ 14 ሰከንዶችን አሳልፏል ይላል። እንግዲህ እግር ኳስ ምን ያክል በጥልቀትና እንዴት ሰከንዶች እንደሚቆጠሩ የሚገርም ጉዳይ ነው ዴቭ። ይሄ ኳስ 14 ሰከንድ ከመዘግየቱ ውጪ የእጅ ከወጣበት ሂንካፔ እስከወረወረበት ጊዜ ድረስ 26 ሰከንዶች ባክኗል ይላል ዴቭ። እጁ ላይ የቆዩት 14 ሰከንዶችን ጨምሮ ከዛ አስቀድሞም 12 ሰከንድ ወጥቶ እስኪወረወር ድረስ የአይነት ነገሮች አሉ ይላልና ማንቸስተር ሲቲ በዘንድሮ የውድድር ዓመት ከመወርወራቸው በፊት በጣም ጊዜ የሚወስደው ቡድን ማንቸስተር ሲቲ ስለመሆኑ ያሳያል። ይሄ በ90 ደቂቃ ውስጥ አቨሬጅ ማለት ነው። አዎ ሲቲ ኦልሞስት 15 ሰከንድ አካባቢ 14.9 ሰከንድ ይላል ዴቭ። ስለዚህ ሲቲ በዚህ ቀዳሚ ነው። ማነው ዝቅተኛው የምትለው የሲቲ ዝቅተኛው ነው። ያ የሊቨርፑል ቶሎ ይወረውራሉ ነው ምን ጉዳይ አለ ነው። አዎ በቃ ቶሎ ወደ እንቅስቃሴ ከቱታል አይነት ይመስላል። ወይስ የመሪነቱን እድል ለመውሰድ ለማጥበብ የሚደረግ ጥረት ይሆን?
እንደሆነ እንግዲህ የሰንደርላንድን ያው አልነገሩም እንዴት እንደሆነ አላወቀውም ነው ያ ቅድም ስታነሳ ነበር የሰንደርላንድ ራሱ 23 ሰከንድ ነው ዴቭ የሰንደርላንድ በጣም እብደት ነውና እንዴት ጊዜ እንደሚወስዱ ነብራይተን ወደ 22 ሰከንድ አካባቢ የነ ሊድስ 20.6 ሰከንድ እንደሚወስዱ ስታይ ክሪስታል ፓላስ 19.6 አርሰናል ራሱ እዚህ ጋር ተመሳሳይ 19.6 ሰከንዶችን ለመወርወር ይወስዳል ያ የብራይተኑ የሂንካፔን ልታዩት ይችላል ሌሎችንም ነገሮች ልታነሳ ይችላል ጎል ኪክ ተብሎ ይላል በብራይተኑ ጨዋታ ዴቭ 12 ጊዜ አርሰናሎች ኳሱን ለመጀመር ወስዷል አይደል ብዙ ጎል ኪክ ዘንድሮ አርሰናል የተመዘገበበት ጨዋታ ነው ሊባል የሚችለው አይደለ 12 ጊዜ ጎል ኪክ ተብሎ ግብ ጠባቂው ራያ እንዲጀምር ሆኗልና ይሄ የነሱ ችግር አይደለም የአርሰናሎች ችግር አይደለም ይላል መረጃው አሰልጣኙ ትክክል ናቸው አንዳንዱን ደግሞ የሚወቅስበት ነገር ማለት ነው ራሳቸው ብራይተኖች ኳሱን በብዛት ከሜዳው እንዲወጣ ማድረጋቸው ለዚህ ምክንያት ይሆናል ይላል ራያ አሁን ከማስጀመር አንፃር ደግሞ ሲያነሳው ዴቭ አሁን ያነሳውትን መረጃ ራያ ኳሱን አስጀምሮት ልክ ሳካ መቶት ኳሱ ተጨርፎ ግብ ላይ ሲደርስ ዴቭ ኳሱ ተጀምሮ መረቡ ላይ እስኪያርፍ ድረስ 24 ሰከንዶች ነው የወሰደው የሚል ነገርን ራሱ ያነሳል ጋብሪኤል ጀምሮ እንደዚህ አይነት እንቅስቃሴዎች ውስጥ እንዲያልፍ ያደረገበትን ነገር ደግሞ በአንድ አጋጣሚ ዩሬን ቲምበር የእጅ ለመወርወር ዴቭ ኳሱን አንስቶ እንደምታውቀው አሁን ይሄ ቦል ቦይ ኦር ቦል ገርልስ የሚባሉት እንደሌሉ ይታወቅ ኮል ላይ ነው ኳሱ የሚቀመጠው ከዛ ላይ ኳሱን አንስቶ እስኪጀምር ድረስ ወደ 19 ሰከንድ በአንድ አጋጣሚ የወሰደበት ነገር እንዳለ ያሳያል ማንቸስተር ሲቲ ጨዋታን ከመምራት አንፃር ጨዋታው ላይ የሚጓዝበትን ደቂቃ ለምሳሌ 51% የጨዋታው እንቅስቃሴ በአጠቃላይ በውድድር አመቱ አቨሬጅ ወጥቶ ማለት ነው 51%ን እንቅስቃሴ ማንቸስተር ሲቲዎች እየመሩ ነው የሚጓዙት ይላል ዴቭ 41%ን አቻ ሆኖ ይጓዛሉ 8% ነው እየተመሩ የሚጓዙት ይላል አርሰናል በዚህ በመመራቱ በአንድ ከፍ ይላል 9% አርሰናል ይመራል ይላል አቻ ሆኖ ጨዋታውን በመቀጠል ከማንቸስተር ሲቲ የተሻለ ነው አርሰናል 46% እንግዲህ ጨዋታውን ይዞ ጌሙ ላይ የመቆየት ሁኔታ ላይ በአርሰናል ብልጫ እንደሚወሰድበት የሚያሳይ ነው ዴቭ 45% እየመራ የሚጓዝበት እንቅስቃሴ እንዳለ ያሳያል እዚህ ጋር እነ ቼልሲ ሊቨርፑል ክሪስታል ፓላስ ዩናይትድ ከዛ ቀጥሎ ያለውን ደረጃ ይይዛሉ እንግዲህ ሌላኛው በአንድ አጋጣሚ ይላል ወደ 21ኛው ደቂቃ አካባቢ ዳቪድ ራያ ኳስ ወጥቶ በጣም በቃ በፍጥነት ለመጀመር የወሰደበት 26 ሰከንድ ነው በፍጥነት የሚባለው በዛ ጨዋታ ራያ የወሰደበት ሰከንድ 26 ነው ስለዚህ ሌሎቹን ከዛ በላይ ሰከንዶች እየወሰደ ኳስ ያስጀምር እንደነበር የሚያሳይ ቁጥር ነው የተመለከትኩት ዴክላን ራይስ በአንድ አጋጣሚ ዴቭ ቅድም ያነሳው ይሄ የሞደቁ ነገር ምናምን አለና ወደ 62 ሰከንድ የሚያክል ከአንድ ደቂቃ በላይ ዴክላን ራይስ ኳሱን ለመጀመር ያን ያክል ጊዜ ወስዶበታል ይላል ካይ ሃቫርትስ ወደቀበት እንኳን የምታስተውሰው ከሆነ ሃቫርትስ ወድቆ ኳሱ በቅጣት ምት እስኪጀመር ድረስ ዴክላን ራይስ ወደ ቦክስ ውስጥ ያሻመው ድረስ 62 ሰከንዶች ባክኗል ይላልና ከዚህ አንፃር አሰልጣኙ የሰጡት አስተያየት ተገቢ ስለመሆኑ ያነሳሉ በኮርና አንፃር ደግሞ ዴቭ አጠቃላይ በሊጉ በሚወሰደው ደቂቃ መጠን ዝቅተኛ ኮርና በጣም በፍጥነት የሚጀምረው ቡድን ቼልሲ ነው ዴቭ ወደ 30 ልክ ኳሱ ወጥቶ ኮርናው እስኪጀመር ተከላካዮቹ እስኪገቡ ድረስ አጥቂዎቹ ማለት ነው እስኪገቡ ድረስ ወደ 31 ሰከንድ ይወስዳል ይላል አርሰናል በዚህ በሊጉ እንግዲህ ምን ያክል ጥናት አድርገው ቦታ ይዘው ቢመታበትን ቦታ አስበው ራይስም ይሁን ሳካም ይሁን ነትሮሳርም ይሄን ነገር በሚያደርጉበት አጋጣሚ አርሰናል ቀዳሚ ነው ይላል ዴቭ ወደ 44.5 ሰከንድ ይወስዳል ይላልና በጣም ብዙ ነው ኮርና ላይ ማለት ነው በአጠቃላይ ከ90 ደቂቃው በ2025-26 የፕሪሚየር ሊጉ እንቅስቃሴ 44.5 ሰከንዶችን ኮርናውን ለማሻማት እንደሚወስድ ያነሳልና ከዛ ውጪ ግብ ጠባቂዎች ኳሱን ቶሎ ለመልቀቅ የሚለው ነገር 8 ሰከንድ ነው የሚባለው በዚህም ሁለት ግብ ጠባቂዎች ከራያ በበለጠ ሰከንድ
ይወስዳሉ ይላል። አንደኛው የብራይተኑ ግብ ጠባቂ ራሱ በርት ቨርብሩኸን የሚባለው ግብ ጠባቂ ነው። ከሱ ማስቀድሞ ደግሞ በጣም ኳስ ይዞ የሚያዘገየው ግብ ጠባቂ ይሄ የማስጀመር ሳይሆን ከቀለቡት በኋላ ቶሎ መልቀቅ አለባቸው 8 ሰከንድ ይባላል። ግን በዚህም የማንቸስተር ዩናይትድ ሌመንስ 7.68 ሰከንድ በፕሪሚየር ሊጉ በ90 ደቂቃ ኳሱን ይዞ እስኪለቀው ድረስ ይወስዳል ይላል። ከዛ በኋላ ቨርብሩኸን ይመጣል ድጋሚ። ከዛ ቀጥሎ ነው እንግዲህ ራያ የሚመጣው እነ ፒክፎርድ፣ ዲን ሄንደርሰን ይመጣሉና ኒክ ፖፕ በዚህ ዴቭ አስተውለ ከሆነ ብዙ ጊዜ ኳሱን እንደቀለበው ይሄ የመወርወር በጣም በእጁ የመወርወር አቅም አለውና ኒክ ፖፕ ነው ዝቅተኛው ይላል። 3.3 ሰከንዶች ብቻ ናቸው የሚወስዱበት ይላል። የቀድሞ የቼልሲ ግብ ጠባቂ ፔትሮቪች አሁን በቦርንማውዝ የምናውቀው እሱ 3.42 ሰከንድ ይወስዳል ይላል። ኤቨርተኑም ግብ ጠባቂ በዚህ ውስጥ የለም እንዴ? እሱም እኮ እንዲሁ በቃ ወርዋሪ ቀለብላባ ነው። የሚገርም እሱ 6.5 ሰከንድ ይወስዳል። ኦኬ ስንተኛ ላይ ነው? በዚህ 3ኛ ደረጃ ላይ ነው። ይዘገያል በጣም ይዘገያል ነው የሚለው። ራያ እዚህ ጋር የሚመጣው ዴቭ እንዳነሳ ነው ሰከንዶቹ በጣም የተቀራረቡ ስለሆነ ነው። ኦልሞስት 4 ሰከንድ አካባቢ ሊወስድ ይችላል። ወደ 3.96 ሰከንዶችን ራያ ይወስዳል የሚል ነገርን አንስተው ስመለከት ነበረ። በጣም በርከት ያሉ ነገሮች ናቸው። ግን አሰልጣኙ ግን የተናገሩት ይሄ ነው። ቅድም ያነሳ ነው እንደ መፍትሄ ብሎ ያስቀመጠውን ነገር አንስተው ለመውጣት ያክል ምንድነው ያሉት? እንግዲህ መደረግ ያለበት ይሄ ስቶፕ ዋች ያስፈልጋል የሚለውን ነገር ነው እያነሱ ያሉት። ጨዋታው ወደ እንቅስቃሴ እንዲገባ ወይም ግብ ጠባቂዎቹ እንዳያዘገዩ፣ የእጅ ወርዋሪዎቹ እንዳያዘገዩ ስቶፕ ዋች ተደርጎ በእያንዳንዱ ጎል ኪክ ላይ እየቆመ እንዲጀመር ቢደረግ፣ ይሄ እየቆመ እንዲጀመር መደረጉ ግብ ጠባቂ ኳስ ሲጀምር፣ የእጅ ሲወረወር፣ የቅጣት ምት፣ የኮርና አጋጣሚዎች ላይ እንደዚህ አይነት ነገሮች ሰዓቶችን ያቆምን ከዛ በኋላ ቆጣሪው እንዲሄድ ማለት ነው። የባከነው ሰዓት እንዲታይ በደንብ እንዲታይ የሚለው ነገር እንደ ሐሳብ ያስቀምጣሉና በጣም እጭቅ ያለ ቁጥሮች የበዙበት ነገር ነው። ግን የተወሰነ አድማጮች ከተረዱት በዚህ አንፃር ነው። በጣም ጥሩ ነው። ብዙን የነገርከን ግን እንዳልኩት ነው የሰውየው ሐሳብ እርስ በርሱ የተምታታ ነው። በእርግጠኝነት ስሜት የተጫነው ግን አይመስልም። ስሜት የተጫነው ነው፣ የተምታታ ነው፣ ስሜት የተጫነው ነው። እንግዲህ ካርቴታ እሳቸው ወጣት ናቸው አይደል? ካርቴታ ትንሽ ጎልመስ ብለዋል በእድሜም ከሳቸው እንደሄደ ታስባለህና ይሄ ነገር ሊያነሳው ነው እንደሄደን ዋንጫ እንግዲህ ቀጥሎ እንግዲህ ምን ልንሆን ነው የሚል ስጋት ከሆነ እንጃ ሰየው ነውና ኤኒዌይ ትንሽ ብስጭት የታከለበት የሚመስል ነገር አለው። ሜዳ ላይም ደግሞ ይሄ ነገራቸው ይታይ ነበር በብዙ ጎኑ። ግን ቁጥሮች እንዳልነው በአመዛኙ እሳቸው ያሉትን ነገር የሚደግፍ ሳይሆን ወይም ደግሞ በሁሉም ፓራሜትር መለኪያ አርሰናልን በስህተት ከላይ የሚያስቀምጠው ሳይሆን እንደውም የሚደግፉት በርካታ ነገሮች እንዳሉ በቁጥር ደረጃው ላይ ዝቅም ብሎ በደረጃ 3 4 5 እየሆነ የሚመጣባቸው እንዳሉ ከሊጉ አንፃር አይተናልና የተጋነነ ነገር እንዳለው በሰውየው በኩል ታያለ። ኤፍኤ ካፑ 10 ዓመት ግን ልዩነት አላቸው ዴቭ። ሁዝለርን አንቱ እያለን አርቴታን አንተ ነው። አርቴታ እኮ በ10 ዓመት ይበልጣል። 43 ነው፣ እሳቸው 33 ናቸው። ያ አታስረጀን እንጂ ባካ በልጅነታቸው ኳላ ቆመ ወደ ስልጠና ገቡ ናቸው። እሺ የኛ ሳይ ወደ አንተ ወደዛ አሁን ነው ሁሴን ቢሰማ ደግሞ ምን ሊል እኮ ነው በዚህ አይነት እንግዲህ እንዴት ነው ነገሩ? ተው አካል ተው አታስረጀን ግድ የለም ነው። እኔም እኮ ተስፋ አለኝ እያልኩ ወጣት ነኝ ብለው በሱ ምክንያት እኮ ነው ሁሴን ወደ ኮቺንግ ለመግባት ለሁሉም የኤፍኤ ካፑ ላይ እንግዲህ ትናንት 16 ቡድኖች ነበሩ አይደል ያሉት። እንግዲህ አሁን የሊቨርፑል ማሸነፍ 15 ቡድኖች እንዲቀሩ አድርጓል። የሚጠበቁ ብዙ ነገሮች እንደነበሩ አይተናል አይደል። ሁለት የታችኛው የሊግቱ ቡድኖች አሉ። ከዛ ውጪ ግን ከትልልቆቹ አርሰናል፣ ሲቲ፣ ሊቨርፑል አሁንም በውድድር ውስጥ መኖራቸውን ሲነሳ ነበር። በተለይ ደግሞ እነዚህ ሶስቱ ትልልቅ ቡድኖች የአውሮፓ ተሳትፎም እያደረጉ ነውና ነገሮችን እንዴት አመጣጥነው መሄድ እንዳለባቸው መረጃዎች በስፋት ሲወጡ ነበር። ስኳድ ዴፕዝ የሌላቸው በተወሰነ መልኩ ይሄንን አጋጣሚ ሊጠቀሙ ቢችሉ፣ እንደ ሲቲ አይነቱ ደግሞ አሁንም ከፊቱ ያለው ፈተና ከበድ ያለ በመሆኑ
ያንንስ ማድረግ ይችላል አለውስ በዛ ደረጃ ሊሆን የሚችል የተትረፈረፈ ስኳድ የሚሉ በርካታ ጉዳዮች እየተነሱ ነበር። ባጭሩ ስለ ትናንቱ የሊቨርፑል ጨዋታ ምንለው ነገር ይኖራል? እንግዲህ የመጀመሪያው አጋማሽን እንደው ይሄ ጌሙን በተመለከተ ዴቭ ብዙ ነገር የተወሰነው ብዙ ነገር የተወሰነው ሰከንድ ሃፍ ነው። ምናልባት የመጀመሪያው አጋማሽ ላይ ትኩረት የሚስብ የነበረውን ጉዳይ ከተመለከትን ዴቭ ይሄ ሪዮ እንጎማ የሚባለው ተጫዋች በጣም መስመር ላይ ሲያስጨንቃቸው ነበርና ይሄ ቅጣት ምት ሲገኝ እንደዚህ አይነት ነገሮችን በጨዋታው እንድናስተውል ያደረገን ይሄ ተጫዋች ነው። የመጀመሪያው አጋማሽ አንድ በኦፍሳይድ የተሻረው ኳስ ካልሆነ በስተቀር የተለየ የሚነሳ ነገር ነበረው ማለት አይቻልም። ሁለተኛው አጋማሽ ነው ሁሉም ነገር የተወሰነው። ወዲያው ነው የመጣው ያልተጠበቀው የሮበርትሰን ጎል በተለይ ቆንጆ ጎል እንዳገባ ሮበርትሰን በቃ ከሊቨርፑል እየተገፋ ያለ ተጫዋች ነው። አይ ነው ደስታገላለጹም እሱን ይመስላል አይደል? እንደዛ ነገር ይመስላል። ምን አጋለው ምናምን ይመስላል። እንደዛ ነገር ነው። እሺ የሮበርትሰን ጎል ተመልክተናል። ደግሞ ሳላህም ግብ ያስቆጠረበትና አሁን ካለፉት ጨዋታዎች ከነበሩ ትችቶች አንፃር የተወሰነ ከግብ ጋር መገናኘቱ ባለፈውም ወደ ግብ የመጣበትን ሁኔታ ተመልክተናልና ወደ ግብ ማስቆጠሩ መመለሱ ምናልባት ለሊቨርፑል ደጋፊዎች አሪፉ ነገር ነው። አሲስትም አድርጓል በኋላ ለሳላም እንዲሁ ራሱ ይሄ ነገርም አድርጎ ተመልክተናል። እንግዲህ ሳላህ በሁለት ደቂቃዎች ልዩነት ነው ሮበርትሰንና ሳላህ 51 እና 53ኛው ደቂቃ ላይ ግብ አስቆጠሩ። በቃ ሁሉም ነገር በሊቨርፑል ስር ሆነ። ከዛ የካርቲስ ጆንስ ተጨማሪ ግብ ሆኖ ሶስተኛ ግብ ሆኖ ተቆጠረ። ህዋንግ ሂቻን ነው 91ኛው ደቂቃ ቡድኑን በዜሮ ከመውጣት የታደገ ግብ ልትለው ትችላለህ። ከዛ ያለፈ ሌላ ትርጓሜ ያለው ጨዋታ አይመስልም። በጥሩ የኳስ እንቅስቃሴ ጨዋታውን አሸንፈው ወጥቷል የሚለውን ነገር ብንወጣ ጥሩ ይመስለኛል። ኤፍኤ ካፑ በነገርህ ላይ ቆንጆ ነገሮች እንደሚኖሩ ታስባለህ። አሁን አንዳንዶች የዚህ የሬክሰም እና የቼልሲን ጉዳይ ያነሳሉ። እንግዲህ ሬክሰም ከታች ጀምሮ እንዴት ወደ ላይ የመጣ እንዳለ አሁን ደግሞ ወደ ፕሪሚየር ሊጉ ለመምጣት የሚያኮበኮብ ቲም ነው። የዚህ ሆሊውድ አክተር ባለቤቶች ያዙት ቲም ነውና አጀቡ በዝቶለታል። እኔም አንተም እንደምናውቀው በተለይ ከባለቤቶቹ ጋር በተያዘ ክለብ ውስጥ እያንዳንዷ ነገር እንዴት እንደምትጎላ በተጫዋቾች ቅጥር ላይ፣ በደሞዝ አከፋፈል ላይ፣ በቦነስ ላይ ያላቸው እርምጃ ብዙ ትኩረት የሚስብ ነገር እንዲኖረው አድርገዋልና ይሄ ጨዋታ ትኩረት ሳቢ ነው ከቼልሲ የሚደረግ ጨዋታ ብለው ብዙዎች እያነሱ ነው። ቼልሲ በእርግጥ ፔጄን በቻምፒየንስ ሊጉ ይገጥማል በዚህ ሳምንትና ለዚህ ጨዋታ ምን ያህል ትኩረት ይሰጣል፣ እንዴት ሮቴት ያደርጋል የሚል በስፋት መረጃዎች እየወጡ ነው። በተለይ ኮቹን በተመለከተ ከቪላ ጨዋታ በኋላ የቼልሲ በርካታ የውስጥ ጋዜጠኞች ሳይቀሩ በዚህ ሰውዬ ላይ ተሳስተናል እንደ የሚል አስተያየት ሲሰጡ አንብብ ያለው ይሄ ሰውዬ ጥሩ ይሆን እንደ በሚል የሚነሱ ነገሮች ሮሴነሪዮ ማለት ነው አዲሱን ኮች የሚያሞግሱ ነገሮች በስተው አይተናል። እውነትም ቪላ ፓርክ ላይ ሄደው አስቶን ቪላን የበታተኑበት መንገድ በጣም ነው የሚገርመውና ክለብ ውስጥ ያሉ ነገሮች ችግሮች እንዳሉም ሆነው ግን የሰውየው ጥረት የስካውን ጥረት በቁጥሮች በደንብ የተደገፉ መሆናቸውን በማንሳት ይመስላልና ሰውየው አካባቢ አሁን የሚነሱ ነገሮች በጎ መልክ እንዳላቸው እያየን ነው። ግን እንግዲህ ይሄ ወደ ሊጉ ለመምጣት አኮብኩብ ያለው የሚለው ሬክሰም ምን አይነት ፈተና ይዞ ይመጣል ያላቸውን ሁሉ እንግዲህ ቼልሲዎች ላይ እንደሚሞክሩ ግምት ትወስዳለህና በእርግጥም ለሊጉ ዝግጁ ናቸው ወይ ከወዲሁ የሚያስብልን ነገር ሊያሳዩን ከቻሉ የሚጠበቅ ነው በሚል በርካቶች ይህንን ጨዋታ ያነሳሉ። ከዛ ውጪ ፖርት ቬል እና ሰንደርላንድም የሚያደርጉት ጨዋታ የሚጠበቅ ነው። አንዱ ይሄ ነው። በ30 ዓመት ታሪክ ነው እንግዲህ አምስተኛ ዙር ላይ የደረሱት። በነገር ላይ ይሄ ፖርት ቬል የሚባለው ቡድን በሻምፒዮንሺፑ ነው በሊግ 2 24ኛ ደረጃ ላይ ነው የሚገኙትና ማንስፊልድ እንኳን የሚገርም ነገር ይሄ አርሰናልን የሚገጥመው ቲም ሚድ ቴብል ላይ ነው የሚገኘው በሁለተኛው ዲቪዚዮን ግን
ይሄ ቡድን ጭራሽ እንግዲህ ሰንደርላንድን የሚገጥመው ቡድን ወደ ታች ላለመውረድ ራሱ ሌላ ስጋት አለበትና 9 ነጥብ ርቆ የተቀመጠ ቡድን ነውና ምን ይፈጥራል ሰንደርላንድን ሊያስደነግጥ ይችላል ወይ የሚል የተለያዩ መገናኛ ብዙሃን ወሬዎችን በተወሰነ መልኩ ሳነብ ነበርና አንዱ ይሄ ሊነሳ የሚችል ነጥብ ነው። እንዳልኩት ሌላ የምሳ ሰዓት የሚመስለው የዜማ አንፊልድ እና የአርሰናል ጨዋታ ነው አንዱና የ54 ደረጃ ልዩነት አለ በእነዚህ ሁለቱ ቡድኖች መካከል። አርሰናል 4 ጌም በ12 ቀናት ልዩነት ያደርጋል አሁን በቀጣይ ከዚህ ጨዋታ በኋላና 2 ቻምፒየንስ ሊግ 1 ፕሪሚየር ሊግን ያደርጋል። ከዛ ውጪ ከሲቲ ጋር የሚያደርገው የካራባው ካፕን ፍጻሜ ጨዋታ አለ። እንግዲህ ብዙዎች የሚሉት አርሰናል ሰከንድ ሬተር ቲሙን ነው የሚጠቀመው ግን እንዲህ ሆነ የተቀጣ ተጫዋች አለ ሉዊስ ኬሊ የለም ተብሏል። በቅጣት ያመልጧል 2 ቢጫ አይቷል ላይሰለፍም የሚል ዳውማን መጥቷል። ስለዚህ የኖርጋርድ የካላፊዮሪ የጋብሪኤል ጄሱስ የማርቲኔሊ የትሮሳርድ የኬፓን የማስኩዌራን የማዱዌኬን የሃቨርትስን ሁኔታ እናያለን የሚል መረጃ በስፋት ተይዞ ስለመውጣቱ ነው መረጃ የሚጠቁመው። እንግዲህ አንዳንድ የወጡ መረጃዎችን እያየው ነበር በተለይ ከዚህ ከአርሰናል ጋር በተያዘ የፉትቦል ለንደን 8 የሚደርሱ የአርሰናል ተጫዋቾች ልምምድ እንዳልሰሩ ጠቁሞ ነበር ትናንትና። እዚህ ዝርዝር ውስጥ እንግዲህ እነ ገብርኤል እነ ዙቤሜንዲ እነ ቲምበር እንደሌሉ ነውና ብዙዎች የሚሉት ለአርሰናል ይሄ በጥሩ ሰዓት የመጣ ጌም ተደርጎ ተወስዷል። ድካም አለ፣ ጉዳት አለ። የደከሙ ተጫዋቾች ፍጹም ከቡድኑ ጋር ላይጓዙ ይችላሉ የሚል መረጃ ነው ተያይዞ እየወጣ ያለው። ኦዴጋርድ እዚህ ልምምድ ላይ አሁንም አለመኖሩ ነው በወጡ መረጃዎች የተጠቆመው። እንግዲህ እሱ ብቻ ሳይሆን ሳሊባም ከሰሞኑ መጠነኛ ጉዳት እንዳለው እኔም አንተም ስናነሳ ነበር። የበቀደሙም ጨዋታ አመልጦታል። በተለይ እነዚህ ሁለቱ ተጫዋቾች ቶሎ እንዲመለሱላቸው አርሰናሎች ይፈልጋሉ የሚል መረጃ ወጥቷል። በረጅም ጉዳት ሊያጧቸው ከማይፈልጓቸው ተጫዋቾች መካከል ሁለቱ ናቸው። በሊጉም በተለይ በቻምፒየንስ ሊጉም ቀጣይ ረጅም ጉዞ ስለሚኖራቸው ይፈልጓቸዋል የሚል መረጃ ወጥቷል። እንግዲህ አማካይ መስመር ላይ ቡድኑ በጣም መሳሳት እየታየበት ከመሆኑ መነሻ እንዴት ነው ይሄንን አጣጥሞ ሊሄድ የሚችለው የሚል ነገር እየተነሳ ነው። እንግዲህ ሳሊባ ምናልባት ዛሬ ሊያመልጠው ይችላል። ማክሲሞ ረቡዕ ይመለሳል ወይ ኦዴጋርድስ በዚህ መልኩ ነው የሚታየው ወይ የሚል ጥያቄ ተያይዞ መነሳቱን አይቻለሁ። ከዛ ውጪ እንግዲህ ኒውካስልና ሲቲ ጨዋታ ይነሳል አይደል? የተሰለቻችሁ ይመስላሉ ሁለቱ ቡድኖች። አምስተኛ ጊዜ ነው ሲገናኙ። በሲዝኑ ጨዋታቸው 5ኛ ነው የዛሬው። ግን ሊጉ ላይ 2 ካራባው ካፑ ላይ 2 የተገናኙ ከአራቱ 3ቱን ሲቲን ያሸነፈው አንዱን ደግሞ በሊጉ ኒውካስል አሸንፏልና ለኒውካስል ጥቅሙ የሚሉት በሜዳው ነው የሚጫወተው ይሄንን ጨዋታና በሊጉ ያሸነፋቸውም ዘንድሮ እዚሁ ሴንት ጄምስ ፓርክ ላይ በመሆኑ ይሄ ጥሩ ነው ይላሉ። ግን የሲቲን ልምድ በቀላል አያዩትም በርካቶች። ኒውካስል አስቸጋሪ እንደሚሆን ቢታመንም ሲቲ ልዩነት ይፈጥራል የሚል ነገር በስፋት ተነስቶበት አይቻለው። ኒውካስል ግን አውሮፓ ለመግባት ምናልባትም በአቋራጭ ሊጠቀመው ከቻለ ይሄ ነው ብቸኛው መንገድ። ምክንያቱም እዚህ ላይ ዋንጫ ከወሰድክ ዩሮፓ ሊግ በቀጥታ ታልፋለህና ይሄንን ሊሞክር ይችላልን በሚል ከኒውካስል በኩል አንዳንድ መረጃዎች ሲሰጡ አንብቤያለሁ። ሲቲ በአንጻሩ እንግዲህ በሁሉም የዋንጫ መድረኮች አለ ልክ እንደ አርሰናል ሁሉ ደግሞ በትልልቆቹ ዋንጫ መድረኮች በጣም ፈተና አለበት። በተለይ ቻምፒየንስ ሊግ ላይ የደርሶ መልሱ ጨዋታ ቀላል ሊባል አይችልም። ከዛ ውጪም የፕሪሚየር ሊጉ እያንዳንዱ ጨዋታ በጥልቀት ልታየው የምትችለው ከባድ ጨዋታ እንደሆነ በስፋት እየተነሳ አንብብ ያለው በአካል ከመረጃዎች አንፃር አንድ የምትጨምርልኝ ነገር እዚህ ላይ ከሌለ ኒውካስል እና ማንቸስተር ሲቲ ዴቭ ኒውካስል 3 ተከታታይ የሜዳውን ጨዋታ ተሸንፎ እንግዲህ በፕሪሚየር ሊጉ ማንቸስተር ዩናይትድ የማይክል ካሪክ ማንቸስተር ዩናይትድ በረቡዕ ምሽት አሸንፎ ያን ጨዋታ በማሸነፍ እንግዲህ ይሄ ቡድን ወደ አሸናፊነት መስመሩ ገብቷል። እንዳነሳው ሲቲን እዚህ ሜዳ ላይ ማሸነፍ ታሪክ ስላለው ምናልባት ደግሞ ሲቲ አሁን ከአቋም አንፃር ኖቲንግሃም ፎረስት ጨዋታን ተመለከትን እንዴት ይሄ ግልጽ ግብድል ለመፍጠር የሚቸገር ሲቲ ሆኖ ያስተዋልንበት እንቅስቃሴ ነበረ ዴቭና እንዴት ነው የሚሆነው ካሉት ክሊኒካል ነው በድሎች ፈጥረዋል ግን ክሊኒካል ነው አይደል ሆነ ይቸገራቸው ይዛለት ግን እንደው ከሁለት ለሁለቱም በኋላ የሙሪዮ ኳስ ምናምን ተላለ እንጂ ይሄ በጣም በቃ ያለቀለት ግብ ጠባቂና የሆነ አጥቂውን የሚያገናኝ የምትለው አይነት እንቅስቃሴ የምትሏቸው አይነት ኳሶች በዛ ጨዋታ በተለይ ከሁለት ለሁለቱ በኋላ በጣም እርጀንት ሆኖ ያን ነገር ማሳየት ሲጠበቅባቸው ያ ነገር በሚገባው ልክ ነበረ ብዬ ስለማላስብ ነው ይሄንን ሐሳብ ያነሳውትና ምናልባት ሲቲ የሚፈተንበት
ከቻምፒየንስ ሊግ የመውጣት ማነው ከኤፍኤ ካፑ የመውጣት ነገር ሁሉ ሊያስከትል የሚችል ጨዋታ ይመስላልና ፔፕ በጣም በጥንቃቄ የሚያው ጨዋታ ይመስላል። እንግዲህ የዊል ኦሱላ ማንቸስተር ዩናይትድ ላይ ያስቆጠረው አስደናቂ ኳስ ነው በጣምና ያም ተጫዋች እንግዲህ በዚህ ጨዋታ ወደ ቋሚ አሰላለፉ መጥቶ ቡድኑን ያገለግላል ተብሎ ነው የሚጠበቀው። ካሉት ጨዋታዎች ሌሎች ሰርፕራይዝ ሊሆን ይችላል፣ ይሄኛው ግን ትልቁ ጨዋታ ሊሆን ይችላል የሚለውን ለማከል ነው ዴቭ። ትክክል። ለምንድነው እንግዲህ እግር ኳስ ተጫዋቾች አፋቸውን ሲያወሩ የሚሸፍኑት የሚል አንድ መረጃ ወጥቶ አይቻለውና ማንም ሰው በግልጽ ይሄንን ሊገምት እንደሚችል ግምት ተወስዳለህ። ግን በዚህ ሳምንት እንግዲህ ዓለም አቀፉ እግር ኳስ ማህበር ቦርድ አፋቸውን ሸፍነው ለተቃራኒ ተጫዋቾች የሚያወሩ የሚሳደቡ እንዲቀጡ የሚያስችል እርምጃን እንግዲህ ከዓለም ዋንጫው በፊት ተገብራለሁ የሚል አቅጣጫን አስቀምጧልና ለዚህ እየተንቀሳቀሰ ነው። ቪኒሲየስ ጁኒየር ላይ እንግዲህ የተፈጠረው ነገር በቤኒፊካ ለዚህ መንስኤ ሆኗል ነው በርካቶች የሚሉትና ፕሪስቲያኒ እንግዲህ ለአንድ ጨዋታ ቅጣት ደርሶበታል አይተናል። ምርመራው ግን እንደቀጠለ ነው። አሁንም ኮቷን ጠይቀውት ነበር የሪያል ማድሪዱን ግብ ጠባቂ። ጉዳዩ ዘረኝነትን ከሜዳ የሚያርቅ ከሆነ ይሄ የቅጣቱ ሁኔታ እየመጣ ያለው የቅጣቱ ሁኔታ ዘረኝነትን ከሜዳ የሚያርቅ ከሆነ ተጫዋቾች በመሰል ድርጊት ቢቀጡ እኔ ችግር የለብኝም የሚል አስተያየትን ሲሰጥ አንብብ ያለውና በቪኒሲየስ ጉዳይም የአውሮፓ እግር ኳስ ማህበር ተገቢ ቅጣት ውሳኔ ይወስዳል ብለን እንጠብቃለን። እንግዲህ ምንም እንኳን ተጫዋቹ አፉን ቢሸፍንም ቤኔፊካም ድርጊቱን ሊከላከል ቢሞክርም የሚፈጠረውን ነገር ማየት አለብን የሚል አስተያየትን ሲሰጥ ሰምቻለሁ። እንግዲህ ይህንን ህግ ተግባራዊ ለማድረግ የመሞከሩ ሂደት ተገቢ ነው፣ ምንም ጥርጥር የለውም። በተለይ ደግሞ ያልተገባ ነገር ለሚፈጸሙ ዘረኛ ተጫዋቾች ይሄ ሊሆን ይገባል ብለህ መከራከር የምትችል ይመስለኛል። እኔም በግሌ ግን ችግሩ ግን አስገዳጅ ማድረጉ አከራካሪ ነገር ይኖረዋል የሚል ሁኔታ እየፈጠረ ነው። በነገርህ ላይ ዳኞች ተጫዋቾች አፋቸውን ሸፍነውና ወደ ሌላ አቅጣጫ ዞሮ ተመሳሳይ ድርጊት ቢፈጸሙ በምንድነው ሊለዩዋቸው የሚችሉት ነው የሚል እንግዲህ አንዱ የመከራከሪያ ሐሳብ የወጣው በአካልና ዞሮ ተመሳሳይ ድርጊት ፈጽመው እንግዲህ ቅሬታስ ቢቀርብ እንዴት ነው ልታስታርቅ የምትችለው ዘረኝነት ደረሰብኝ በሚለው ተጫዋች የሚል ነውና ለራሳቸው ተጫዋቾችስ ወይም ሐሳብ ቢሰጡ እንዴት ነው ይሄንን ልታደርገው የምትችለው? አፋቸውን ሸፍነው ለራሳቸው ተጫዋቾች ቢያወሩስ እንዴት ነው የምታደርገው የሚል ነገር አለና ይሄ መከራከሪያ ሐሳብ ነው። በዚህ ላይ ተጫዋቾች እንግዲህ በማሊያ አፋቸውን ሸፍነው ብቻ ሳይሆን በእጃቸውም አፋቸውን ሸፍነው ሲያወሩ ይታያሉ በተደጋጋሚ ልማዳዊ የሆነውን በተለይ በእጅ አፍን ሸፍኖ ማውራትንም ሊያስቀሩት ነው ወይ የሚል ጥያቄ ነው እየተነሳ ያለው። ይሄ ደግሞ እንግዲህ ካሜራ ኖረም አልኖረም ተጫዋቾች ገና እንግዲህ ከታዳጊነታቸው አንስተው የሚተገብሩት በመሆኑ ትንሽ አከራካሪነት አለው በሚል ኮዲው የሚወጡ ወሬዎች እየተቆሙ ነው። ግን ጥያቄው ተጫዋቾች ለምንድነው አፋቸውን ሸፍነው የሚያወሩት ነው። ለብዙዎች የሚመስለው የተለመደ ከጌም ጋር የተያዘ ጉዳይ ሊሆን ይችላል የሚል ነው። ግን ጉዳዩ የተለየም ሊሆን እንደሚችል አትሌቲክ ያስረዳል። ይህንን ደግሞ ወደ ኋላ ሄዶ ያስቀመጠበትን መንገድ በተወሰነ መልኩ ልጠቁምልህ። ለምሳሌ ወደ ኋላ ሄዶ 2000 ዓመተ ምህረት ላይ በሆላንድ የአውሮፓ ዋንጫ ላይ ፌኖርድ ላይ አሰልጣኝ ሮጀር ሌሜር እና ዲዴ ዴሾ የአውሮፓ ዋንጫውን ካነሱ በኋላ ተች ላይ የሚያደርጉትን ጭቅጭቅ የሚመስል ንግግር ያነሳልና ሁለቱም ያወራሉ። ስሜታዊ ሆነው ነው ሁለቱም የሚያወሩት። እሱም ያስረዳል፣ እሳቸውም በእጃቸው ያወናጨፉ ያስረዳሉና ይሄ እንግዲህ ሁለተኛ ቲም ሆኖ ነው የፈረንሳይ ብሔራዊ ቡድን ዓለም ዋንጫንም ከዛ አውሮፓን በመውሰድ በተከታታይ በማንሳት ታሪክ የፈጸመበት ገድል ነውና ታሳውሳለህ። በትሬዝጌ ወርቃማ ጎል ነበር ያሸነፉትና በጊዜው ከፍጻሜው 3 ሳምንት በፊት የፈረንሳይ ጋዜጦች ዴሾ ከብሔራዊ ቡድኑ ከውድድሩ በኋላ ራሱን ያገላል የሚል ሪፖርት ይዘው ይወጡ ነበርና 31 ዓመቱ ነበር ያኔ። ከሌሜር ጋር ንግግሩ ያ ይሆን እንዴ ይላል ጋዜጣውና አትሌቲክ አይታወቅም ነው የሚለው መልሱ። ግን ኤልሲአይ የተባለ የቲቪ ጣቢያ የንግግር የአፍ እንቅስቃሴያቸውን ይዞታል። እንቅስቃሴው ነው እንግዲህ የተያዘው የአፍ እንቅስቃሴውን ሙሉ ለሙሉ ይዞታል በጊዜውና ከዛ የከንፈር አንባቢዎች እንዲያዩት ተደረገና በዚህ መነሻ እንግዲህ ሌሜር የሚሉት ምንድነው አሁን የፓርቲ የደስታ ጊዜ ነው፣ ውሳኔህን ከዚህ ዋንጫ ማንሳት በኋላ ወዲያው ማሳወቅ የለብህም ጠብቅ ይሉታል። ዴሾ ደግሞ የሚላቸው ምርጫ አለኝ፣ ሰልችቶኛል የሚዲያው ትኩረት ትችትና
የእውነትም ሰልችቶኛል እያለ ነው የሚገልጽላቸውና ለቡድኑ አንድ መሆን እየጠቀመ አይደለም። በቡድኑ ለማዋሃድ መጣሩ አልተወደደም፣ የቡድኑ ተጫዋቾችም አልወደዱትም የሚል ሪፖርት መውጣቱን ተከትሎ ነው እንግዲህ ይህንን ስሜት ሲያንጸባርቅ የነበረውና እንዲህ የሚለው ነገር ወጥቶ ነበር። እንግዲህ በቀደመው ጊዜ ተጫዋቾች በዚህ መልኩ ነፃ ሆኖ አፋቸውንም ሳይሸፍኑ የሚያወሩበት ሂደት እንደነበረ ማሰብ እንችላለን ወደኋላ ሄደን ነው የሚለውና አሁን ሙሉ ለሙሉ አፍ ይሸፍኑና የሚሸፍኑት መነሻው ነፃነት ለማግኘት ነው ሌላ ምንም ዓላማ የለውም ነው። የግል ጉዳያቸውን ለራሳቸው ለማድረግ ታክቲክል ሊሆን ይችላል፣ በጨዋታ መሃል ውሳኔ አሰጣጥን ሊሆን ይችላል፣ የተለያዩ ነገሮችን ሊሆን ይችላል። ከዛ በኋላ ደግሞ ከሜዳ ከወጡ በኋላ ደግሞ የራሳቸውን የግል ጉዳይም ሊሆን ይችላል ሊያወሩ የሚችሉት የሚል ነገር ነው የሚነሳውና የዚነዲን ዚዳን ማቴራዚ ላይ እንግዲህ የፈጸመውን የቴስታና ከዛ በፊት የተነጋገሩትን የከንፈር አንባቢዎች እንግዲህ እንዲያነቡት ተደርጎ ነበር እንዲያስረዱ። ቴሪ አንቷን ፈርዲናንድ ላይ ጆን ቴሪ የዘረኝነት ስድብ ተሳደበ ተብሎ እሱንም አምጥተው እንዲሁ የከንፈር አንባቢዎች አስረድተውት ነበር። ከዛ በኋላ ቴሪ ተቀጥቷል፣ ታስታውሳለህ። እኔም አንተም አራት ጨዋታ ተቀጣ። የእንግሊዝ ብሔራዊ ቡድን አንበልነቱን ጭምር እንዳነሱበትም እናስታውሳለንና የስድብ ቃል በሚል ግን መጨረሻ ተዘለለ። ዘረኝነት አይደለም ተባለ። ግን ዛሬም እንግዲህ ከትልቅ ወንድሙ ሪዮ ፈርዲናንድ ጋር አይነጋገርም። ታውቃለህ፣ ያነጋገረኝ እፈልጋለሁ ግን ምንም የተለወጠ ነገር የለም የሚል አስተያየት ሲሰጥ ሰምቼዋለሁና እንግዲህ ይሄ ሁሉ በከንፈር አንባቢዎች የተነበበ ነገር ነው። ከንፈርን ማንበብ ዞሮ ዞሮ ትክክለኛ መፍትሄ አይደለም ነው የሚሉትና ትክክለኛ ሳይንስም አይደለም ነው የሚሉት። በነገር ላይ ሳይንሱ አይደግፈውም፣ ትክክለኛ ሳይንስም አይደለም ነው የሚሉትና አሁን ግን ይላሉ ሁሉም በሚባል ደረጃ ኮቾችም ይበል ዳኞች ሳይቀር ሰሞኑን ዲያች አሰልጣኝ ዲያች ከዳኛው ጋር አፋቸውን ሸፍነው ሲያወሩ ሁሉ ታይተዋልና እየመጣ ነው። ይሄ ድሮ ማንም ምንም ነገር ስለማይመስለው አይገንም ነበር ነው የሚሉት። እንግዲህ ዘረኝነትም ሆኖ አይገንም ነበር ነው የሚሉት። አሁን ግን ሶሻል ሚዲያው አለ። እንግዲህ ተሳስተ ሶሻል ሚዲያ ላይ እንኳን የሆነ ነገር ብትል ነገሮች እንዴት መልካቸው እንደሚቀየር ይታወቃልና መጠንቀቅ አለብን። ለምሳሌ ታስታውሳለህ ባለፈው ሳምንት ዴክላን ራይስ እና ሳካ አፍ ሸፍነው ከረዳት አሰልጣኙ አልበርት ጋር አወሩና ጉዳዩን እንደምታስታውሰው ዴክላን ራይስ ነው ጉዳዩን ያመጣው ወደ እርስ በርሱ ውይይት ያመጣውና ይህንን ሲያወሩ አጠገባቸው ማይክሮፎን ነበር። በነገር ላይ ሸፍነውም ሲያወሩ ማይክሮፎን ነበርና ያሉት በሙሉ ተሰምቷል በጊዜውና እሱ የሚለው ምንድነው በግልጽ እኮ የባለቤቴን ፎቶ አውጥቶ አሳየኝ እና በግልጽ እየሰደባት ነበር በሚል ነው የነገራቸው። እንግዲህ ለሳካም ምክትል አሰልጣኙምና ይሄንን ማይኩ በደንብ ወስዶታል። አሁን ዘመነ ሶሻል ሚዲያ ደግሞ አፍንም ሸፍነህም መፍትሄ እየሰጠ ነው፣ እንኳን ሳሸፍነው ሸፍነህም አደጋ ውስጥ እየከተተ ነው የሚል ነገር ነው የሚነሳውና እዚህ ላይ የምንወስደው እርምጃ የሚያስከትለውን ነገር በጥንቃቄ ማየት መቻል አለብን። ለጉል ጉዳያቸው የሚደረግንም ነገር ከግምት ውስጥ ማስገባት አለብን። ነገሮቻቸው ሊጠበቁ እንደሚገቡም ማሰብ አለብን የሚል የመከራከሪያ ሐሳብ አንስተው አይቻለውና እንግዲህ ተጫዋቾች በእርግጥም እኔም አንተም እንደምናስበው ከእንቅስቃሴ ጋር በተያያዘ ከሆነ የሚያነሱት በሚታወቅ ምክንያት ነው። እንዲናደርግ ታክቲካል ነገሮችን ከታክቲክ ሊሆን ይችላል፣ ከፍጹም ቅጣት ምት አጠቃቀም፣ ከቅጣት ምት አጠቃቀም፣ ከኮርና አሁን አጠቃቀም ጋር በተያያዘ ከአሰልጣኝ የሚወርድ ትዕዛዝን ለማስተላለፍ ብዙ ነገር ሊሆን ይችላል። ግን በዛው ልክ እንግዲህ ይዞ የመጣው አደጋ እንዳለ ሁሉ ደግሞ የሚያስቀረውም ጥቅም እንዳለ እየጠቆሙ ነው ልልህ ነው በአካል። ትክክል ዴቭ። ይሄ ፐርሰናል የሆኑ ነገሮችን አትጠብቅም አይደል? የሆነ በዛ ሰዓት እንደዚህ አይነት ነገር እያወሩ ነው ወይ የሚለውንም ነገር ለማሰብ የሚከብድ ይመስላል ዴቭ። አሁን እንደዚህ ሲወጣ ምናምን ሰማነው እንጂ አሁን የቤተሰብ ጉዳይ እንደሆነ ምናምን ምንም እንደዚህ አይነት ነገሮች የሉም። ብዙ ጊዜ የስፔን እግር ኳስ ላይ ነው ይሄን ነገር አይደል የምናስተውለው ዴቭ። የስፔን እግር ኳስ ላይ እነ ማርካ ወዲያውኑ ነው ከንፈር አንባቢዎችን ምንድነው ሲያወሩ የነበረው የሚለውን ጉዳይ እያወጡት መረጃው ለህዝብ ፐብሊክ ይሆን ነበርና አሁን እንግዲህ ፐርሰናል የሆኑ ነገሮችንም እንዲወጣ እድል የሚፈጥርበት ሁኔታ እንዳለ መታዘብ የምንችል ይመስለኛል ዴቭ። የቶተናሙን አሰልጣኝ ጉዳይ እንመልከት። አጭር አድርገህና 43 ደቂቃ ሄደናል። 1-2-3 ደቂቃ ይቀረናል። እንግዲህ ኢጎር ቱዶር አዲሱ የቶተናም አሰልጣኝ ቦታው የተመቻቸው አይመስልም ዴቭ። የሚያቃጥለው እሳት በደንብ እየለበለባቸው እንደሆነ በጣም ከባድ ሆኖባቸዋልና ምንድነው እየተባለ ያለው በዚህ ረገድ ትራክ ሪከርዳቸው እጅግ አስደናቂ ነው። እንደዚህ አይነት
የተጎዱ ቡድኖችን በመጠገን ከዚህ በፊት በጣም ጥሩ ሪከርድ ነበራቸው። ግን አሁን ይሄ ነገር ኢመርጀንሲ ሶሉሽን በመስጠት የታወቁ ናቸው። በቶተንሃም ግን ይሄን ነገር ማድረግ አልቻሉም ብለዋል። 3 ጨዋታ 3 ሽንፈት 9 ጎሎች ተቆጥሮባቸዋል። 1 ቀይ ካርድ እንደዚሁ ተመዝግቦባቸዋል ይላል። ኦፍ ኮርስ አሁን ቀይ ካርዱን ብትመለከት ምናምን ያሰልጣኙ ችግር ምኑ ላይ ነው የሚለው ነገር እንድታነሳ የሚያስገድድህ ይመስላል። በሰሜን ለንደን ደርቢ እንኳን ቢሸነፉ በጣም ፔንፉል ቢሆን እንኳን ግን የመጀመሪያ ጨዋታቸው ስለሆነ ይቅርታን ሊያገኙ ይችላሉ በደጋፊዎች ይላል። ከዛ በኋላ ግን የመጡት ሽንፈቶች የፉልሃም የፓላስ እንደዚህ አይነት ሽንፈቶች ፍጹም ተቀባይነት የለውምና በኢጎር ቱዶር ላይ ያለ እምነት በእጅጉ ተሸርሽሯል በቶተንሃም ሰዎች የሚል ነገር ወጥቷል። ሳኖርድ አባሩት እያሉ ነው አይደል? ያ 1 ነጥብ ልዩነት ነው። በቀጣይ በሚደረገው ጨዋታ እንዴት አይነት ውጤት ይኖራል በጣም አስፈሪ ነው የሚመስለው። ዴቭ የቶተንሃም አካሄድ ፍጹም አስደንጋጭ ነው። ስናነሳ ነበር አይደለ ባለፈው ፕሮግራማችንም ዘንድሮ በሜዳው 10 ነጥብ ብቻ ነው ያገኘው ዴቭና ይሄ ምንም በሊጉ የሚወርድ ቡድን የሚያስመዘግበውን ቁጥር የምትመለከተበት አይነት ሁኔታን ቶተንሃም ላይ እየተመለከተን ያለን ይመስላል። እንግዲህ አሰልጣኙ ጥሩ ስራ ሰርቶ ካለው ኤክስፒሪየንስ አንፃር በደንብ የክረምት ጊዜ ሲመጣ በቋሚ ቅጥር ውስጥ ከሚታሰቡ ሰዎች አንደኛው ኢጎር ቱዶር ይሆናል ተብሎ ነበረ። ግን እስካሁን እየሄደ ያለበት መንገድ አሰልጣኙ እንዲቀበሏቸው አያደርግም የሚል ነገርን እያነሱ ይገኛሉ። ሼፊልድ ዌድነስዴይ ነው በእንግሊዝ ቶፕ 4 ሊግ ውስጥ ዴቭ ከቶተንሃም ያነሰ ነጥብ የሰበሰበው ይላልና በጣም የቶተንሃም የማይመስል አስደንጋጭ ቁጥር ሆኖ እየተመለከትነው እንገኛለን። እንደ ጋላጋር አይነት ተጫዋችን በጥር የዝውውር መስኮት አምጥተዋል፣ ግን የተለየ ሁኔታን እያስመለከተን አይደለም። ከዲሲፕሊን ጋር የተገናኙ ጉዳዮች ይነሳሉ ቶተንሃም ቤት ያን ነገር ማስተካከል አልቻለም። ደግሞ ከመከላከል ስትራክቸር ጋር በተገናኘ እስካሁን ቶማስ ፍራንክ ዘመን ላይ የነበሩ ችግሮች አሁንም ቀጥለዋል ነው የሚለው። ዲስኦርጋናይዝድ የመሆን እንደ ዩኒት የመከላከል ነገር በቶተንሃም ችግር ነበር፣ አሁንም ችግር ሆኖ ቀጥሏል። ስለዚህ አሰልጣኝ ኢጎር ቱዶር ክረምቱ ሲመጣ ብዙም በቶተንሃም የመቀጠል እድል ላይኖረው ይችላል። አስደናቂ የሚባል ለውጥን ከዚህ በኋላ ማሳየት የማይችል ከሆነ የሚል መረጃ ወጥቷል። ይሄን ለማንሳት ነው ዴቭ። እናብቃ እንግዲህ በአካል ከልብ ነው የማመሰግነው። አድማጭ ተመልካቾችንም እንዲሁ እናመሰግናለን። ኤችዲ ስፖርቶች ነበረን። መልካም ጊዜ ብያለሁ። ሰላም ዴቭ፣ መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ